ሰላም እንዴት ናችሁ? ደህና ናችሁ? ጋይዱ ሮዚ ነኝ። አዲስ ቪዲዮ ይዤላችሁ ወደ እናንተ ከች ብያለሁ። እንግዲህ ዛሬም በአይነቱ የዛሬው ቪዲዮ ደግሞ በጣም ለየት ያለ ቪዲዮ ነው። እንግዲህ አብረን ለመጀመሪያ ጊዜ ወደ ሚላን እንሄዳለን ጋይስ። በጣም ኤክሳይትድ ሆኛለሁ። በጣም ልነግራችሁ ከምችለው በላይ በጣም ለረጅም ዓመት ነበረ እንግዲህ ኢሮፕ ያው ሄጄም ስለማላቅ በጣም ማየት ፈልጋለሁ። በጣም ብዙ የተለያዩ ዓለማትን እንግዲህ እዞራለሁኝ። በጣም ወዳለሁኝ። በቃ ቫኬሽን መሄድ በጣም ስለምንወድ እንግዲህ ሁል ጊዜ እንሄዳለን የተለያዩ ቦታዎችን። ግን ለምን እንደሆነ ሳላቀው ኢሮፕ ግን ሄደን አናቅም። ሰም ሪዝን በቃ እና ሁሌ ይገርመናል። በቃ ለምንድን ነው ኢሮፕ ማልሄደው እንደዚህ ይላለውና እንግዲህ ዛሬ ጊዜው ደርሶ እንደምታዩት እንግዲህ ከች ብያለሁ ማለት ነው። አብረን እንግዲህ በዚህ ቪዲዮ ላይ አብረን ሄደን ኢሮፕን የምናይ ይሆናል። ያለውን ነገር እንግዲህ አብረን እናያለን ማለት ነው። ስለዚህ እንደምታዩት እንግዲህ ቼኪን አለፌ ኢትዮጵያ አየር መንገድን እንደምታዩት እንግዲህ እንዳማረበት ነው ያለው። እስፔሻሊ አሁን ላይ ያልሄዳችሁ ሰዎች፣ ረጅም ጊዜ ውጭ ሀገር ላላችሁ ሰዎች አሁን ላይ ተሰርቶ በጣም አምሮበት ኤርፖርታችን ይህንን ይመስላል። አይ ነው ውጭ ሀገር ነው የሚመስለው። የሚገኝ ቺዝ ፍላይታችን በጣም ገና ስለሆነ እኔ ግን ብዙም ስላራበኝ በርገር ነው ያዘዝኩት። በርገር ይሻለኛል እኔ ስላራበኝ እኮ ነው። ቢርበኝ ኖሮማ ጥብስ በርገር ጥብስ ምናምን ነበር የምበላው የነበረው። ግን አራበኝም ብዙም ሰው ያ ጋይስ ጸጉሬን በጣም ወድጄዋለሁ ጋይስ። ኦ ማይ ጋድ ይሄ የሚያክል ነው የሚመጣው። ነገር ቁርጥ የሚያደርግ ነገር ብዬ ቫኬሽናችን ተጀምሯል። የሆነ ኦሬንጁ ስለስዛ በጋ በእንትን ይሰራልሽ በአይስ አለች። ሳስበው አይ ሊመረቅ ይችላል ነው ሳይ ይሄን ሪኮመንድ ተደርጋለሁ ማለት ነው። ስለዚህ ቫኬሽናችን እንግዲህ ተጀምሯል። ማለት የማላስቀምጠውስ ነገር በቃ እርክትን ያደረገኝ ልነግራችሁ ከምችለው በላይ በቃ በጣም ተመችቶኝ ሉክ ላስቀምጠውልና መልሼ እጠጣዋለሁ። አልቻልኩም ነው የምላችሁ። ጸጉሬን እንዳይታያችሁት በጣም ከለር እየደፈርኩኝ ነው። እንግዲህ ኢትዮጵያ መጥቼ እኔ በጣም ወድጄዋለሁ። ሶ ክላሲ ጸጥ ያለ ነገር ነው። በጣም ወድጄዋለሁ። እንዴት እናንተ ቢታያችሁ አልተበጠረም እንዳይበላሽብኝ በጣም ብዬ አላበጠርኩትም። በጣም ንገሩኝ እስኪ እናንተ እንዴት ነው ከወደዳችሁት ንገሩኝ እናንተ። በርገሬ መጥቷል። እንግዲህ እንዳልኳችሁ ብዙ ማራበኝም እንደዛ ነው በርገር የምበላው። በጣም ወዳለው በርገር ባይዘዌ ስለዚህ አሁን ጨርሼ እንግዲህ ወደ አውሮፕላናችን ወደሚገኝበት ቦታ ያመራን እንገኛለን። እንደምታዩት በጣም ሂውጅ የሆነ እንግዲህ አውሮፕላን ያው ኢንተርናሽናል ፍላይት ስለሆነ እንገባለን። በጣም ሳየው ደንግጬ ነበረ። ይሄን የሚያክል ቦታ ኦ ማይ ጋድ እያልኩኝ ነበረ። ለምን እቃ ይዞ ወደ ላይ መውጣት በጣም ከባድ ነውና ይዘን ገባን። ተራራዎች ላይ ሲጋራ ማጨስ በጥብቅ የተከለከለ መሆኑን ያስታወቀን በመጸዳጃ ቤት ውስጥ ያሉትን የጭስ መቆጣጠሪያ መሳሪያዎች መነካካት ፈጽሞ። Ladies and gentlemen, welcome to Malawi's Malpensa Airport, where the local time is 12. የስ ጋይስ እንግዲህ አሁን ሚላን ደርሰናል። ሚላን ኤርፖርት ውስጥ እንገኛለን። እንደምታዩት እጅግ በጣም ብዙ መንገዶችን መጥቼ እንግዲህ እዚህ ጋር የትሬን ትኬት መቁረጫ ቦታ ላይ ነው የምታዩትን የምገኘው ማለት ነው። ስለዚህ ትኬት ቆርጬ አሁን ወደ ሚላን ሴንትራል የሚባል ቦታ which is ዋናው ከተማው ጋር እሄዳለሁ በትሬን። 1 ሰዓት ይፈጃል ከዚህ ከኤርፖርቱ ሚላን ሴንትራል ለመሄድ ማለት ነው። ከዛ በኋላ ደግሞ ትሬን ይዛለሁ ወይም ደግሞ ኦቨርም አለ። ከዛ በኋላ እንደሱ ለማድረግ አስቤ ያለሁኝ። ስለዚህ እዚህ ጋር ማሳያችሁ ትኬቱን ስቆርጥ ነበረ። ከዛ በኋላ ወደ ትሬኔ ገባለሁ ማለት ነው። እንደምታዩት ትሬኑ መጥቷል። ለ1 ሰዓት ወደ ሚላን ሴንትራል አብረን እንሄዳለን ማለት ነው። አሁን የመጨረሻ ስታፓችን ላይ ደርሰናል። ስለዚህ ከዚህ ደግሞ እንወርድና ሌላ አንድ ትሬን እንይዛለን።
Hey guys, አሁን እንግዲህ ሚላኖ ደርሰናል። አሁን ደግሞ የምንሄደው ወደ ብራሶ ካልተሳሳትኩኝ። እንግዲህ በሚላን ቆይታችን የተለያዩ አይነት እንግዲህ ጣሊያንኛ የምናወራ ይሆናል ማለት ነው። ያልተሳሳትኩኝ እንግዲህ የምናየው ይሆናል። አብረን እያየ ነው እንግዲህ አስተያየት እንሰጣለን። ይሄ የምታዩት እንግዲህ በጣም ትልቅ የሚላን ሴንትራል የሚባል በጣም የተለያዩ ኢንተርናሽናል የሆኑ ቦታዎችን ለመሄድ የምንጠቀምበት የትሬን ስቴሽን ነው። እጅግ በጣም ትልቅ ነው፣ ልነግራችሁ ከምችለው በላይ በቃ ሂውጅ። የተለያዩ ቦታው እንደዚህ ሮም፣ እነ ቬነስ የተለያዩ አይነት ቦታዎች እንግዲህ ጣሊያን ውስጥ ለመሄድ የምንጠቀመው ከዚህ ስቴሽን ነው ማለት ነው። እንግዲህ በጣም ያው ጣሊያን በጣም የሚታወቀው በምግብ ነው። እጅግ በጣም ታሪካዊ የሆኑ ነገሮችም አሉ። እንዲሁም ምግባቸው እጅግ በጣም የሚማርክ የሚጣፍጥ ነው ስለተባልኩኝ እሱን ለመቅመስ እንግዲህ እዛው ትሬን ስቴሽን ውስጥ በጣም የምታምር ካፌ አግኝቼ ወደዛ አቅንቻለሁ ማለት ነው። ትሬን ስቴሽን ውስጥ ያለ የሚያምር ካፌ ውስጥ ነው የምንገኘው። እንግዲህ ፈርስት ታይም ጣሊያን መጥተን ቁርሳችንን እንበላ ነው። ማለት ተደርድረዋል ነው ምላችሁ። ይዋቸው እንዴት እንደሚያማምሩ በቃ ካፌዋ ሶ ኪዩት እና ለብቼ ይሄን ሁሉ እንግዲህ አዘዣለሁ። በቃ ብርቅ ሆኖብኛል። እኔ በቃ በጣም መብላት ስለሆነ የፈለኩት እና በጣምም ርቦኛል። ስለዚህ እስኪ እንቅመስ አብረን ጋይስ። እንግዲህ የመጀመሪያ ቁርሳችንን እንግዲህ በጣሊያን ወይም ኢትሊ ልንበላ ነው። እዚህ ጋር እንዳያችሁት እንግዲህ አሁን ሄጄ ፒክ አድርጌያለሁ። Oh my god. So good. Oh my god, I can't wait to try this. ልቀምሰው ነው እንግዲህ 1 2. Are you guys ready? Okay. The best, guys. ያ ጋይስ እንግዲህ ኡበር ይዤ ከዚህ ወደ ሆቴሌ እንግዲህ ሄጃለሁ። 15 ደቂቃ ነበረ ሆቴሌ፣ ብዙም ሩቅ አልነበረም። ስለዚህ እንደምታዩት በጣም የሚያምር ቆንጆ ሆቴል ነው ያገኘሁት። በጣም ንጹህ ነው፣ ደስ ይላል በጣም። ስለዚህ ከዚሁ እንግዲህ ጀምሮ እንግዲህ ኮንቴንታችንን የምንቀርጽ ይሆናል ማለት ነው። እንደምታዩኝ ሻወሬን ወስጄ ሬዲ እየሆንኩኝ እገኛለሁኝ። ያው እንደነገርኳችሁ ጸጉሬንም አላበጠርኩትም ነበረና ጸጉሬን አበጥሬ ተስተካክዬ ቀሚሴን ለብሼ፣ ምክንያቱም በጣም ሙቀት ነው እና እዚህ እንደሱ እንግዲህ ለማድረግ ቀሚሴ ስለሚመችኝ ብዬ እንደዚህ አድርጌ ሬዲ ሆኛለሁ። ስለዚህ እንግዲህ ሚላንን እንግዲህ ኤክስፕሎር እናደርጋለን አብረን ማለት ነው። ሌትስ ጎ ጋይስ። ኦኬ ስለዚህ አሁን ጨርሻለሁ ጋይስ። እንግዲህ ለመጀመሪያ ቀን ሬዲ ሆኛለሁ። ጸጉሬ እንዴት አያችሁት ጋይስ? Let's go. Let's go. ደስ የሚለው ነገር እንግዲህ ያው ኡበር መጠቀም እንችላለን። ያው ኢሮፕ ስለሆነ ይሰራል አፓችንም። ስለዚህ እንግዲህ በኡበር እንግዲህ የሚሄድበትን ቦታዎችንም ያው ስለማቃቸው ዶሞ አካባቢ ካቴድራል አካባቢ ነው እንግዲህ በጣም ቱሪስቶች መጥተው የሚጎበኙት፣ ዋናው የሚጎበኝበት ቦታ ያለው ማለት ነው። ስለዚህ እዛው አካባቢ ልድረስና ከዛ በኋላ ደግሞ ያው ምግቤን እበላለሁ። መጀመሪያ ብዬ እንግዲህ በጣም የፈለኩት መብላት ፒዛቸውን ነው። በጣም በቃ በየኮርነሩ በየመንደሩ ውስጥ ያለውን ቦታ እንኳን ፒዛው ይለያል ስለተባለ እሱን በጣም መቅመስ ፈልጌያለሁኝ። ስለዚህ እንግዲህ ወሬን ጠርቼ መንገድ ላይ እየሄድኩኝ እገኛለሁኝ። ይሄ የምታዩት እንግዲህ ዶሞ አካባቢ ያለ አንድ ፒዛ ቤት ነው። በጣም በወረፋ ነው የሚገርማችሁ። በቃ የትም ቦታ ወረፋ ነው ያለው። በቃ በከዚህ በጣም እጅግ በጣም ብዙ ቱሪስቶች ያሉበት
የሚኖሩበት አካባቢ ስለሆነ ምንም ነገር ቡናም ሆነ ፒዛም ሆነ ሬስቶራንትም ሆነ በወረፋ ነው የሚበላው ማለት ነውና ፒዛይን እንግዲህ እዚህ ጋር ለማስያዝ ያው ተራይ ደርሶ እንደምታዩት እያስቆረጥኩኝ እገኛለሁ። የምታዩት አይነት ፒዛ በሙሉ እንደዚህ ሆኖ ነው የሚቀመጠው። ከዛ በኋላ እዚህ ጋር ከላይ ሚዛን አለ። ሚዛኑ ላይ እያስቀመጠች ነው የምትሰጠን ማለት ነው። የፈለጋችሁትን መምረጥ ይቻላል። ሶ እንግዲህ የምረጥኳቸው አይነት ፒዛዎች እነዚህን ይመስላሉ። አይገስ ለብቼ ይበቃኛል። በጣም ነበር የሚጣፍጠው ጋይስ። ኦ ማይ ጋድ እና አዚዚ እንግዲህ ሞዘሬላ ኦ ማይ ጋድ መራቄ መጣ ራሱ እኔ እኮ አልብላ በቃ ቀላል እየበላው አይደለም ነው ምላችሁ ጋይስ። አይኖ እያስቀናዋችሁ እንደሆነ ምንም ጥርጥር የለውም። እጅግ በጣም ነው የሚጣፍጠው በጣም። ይሄኛው ደግሞ እንደ ድንች አይነት ነገር ነው። ውስጡ የተለያየ አይነት ነገር አለው። በጣም ነው የሚጣፍጠው። የነሱ ሀገር በጣም ፌመስ ምግባቸው ነው። እንግዲህ ኮካም እንግዲህ በቃ ጃንክ ነገር ነው እየበላው እየጠጣው ያለሁት። እንግዲህ ምንም ማድረግ አይቻልም። እንግዲህ ጣሊያን ተመቶ እነዚህ ነገሮችን ነው የምንበላው። እንግዲህ አሁን ጉዜን እንግዲህ ቱር ባስ ለመከራየት እንግዲህ ወሰንኩኝና ትኬት ገዛሁኝ እዛው ዶሞ አካባቢ ቢካዝ አገሩን ለማየት ፕላን የነበረው እሱ ነበረ። እንደምታዩት 14 አይነት ቋንቋዎች አሉ። ሶ ያው እኔ መስማት የምችለው እንግሊዘኛ ስለሆነ እንግሊዘኛውን እንግዲህ መርጬ በኤርፎን ላይ አድርጌ ከቦታዎቹ ጀምሮ አሁን የተነሳንበት እንደምታዩት በጣም የተለያዩ አይነት ቦታዎችን እንግዲህ እየጎበኘን እያየን ክላሲካል ሙዚቃ ነበረበት። አንዳንዶቹ ቦታዎች እንደነዚህ እንደምታዩቸው ሱቆች በጣም ይበዛሉ። ያ ጋይስ እንግዲህ አሁን ደግሞ የምታዩት ቦታ ፖርቶ ኖቫሎ ወይም ደግሞ ኒው ጌት ኢን ሚላን ማለት ነው። ኢሮፕ ውስጥ አካባቢ ያሉ ባለሀብቶች የሚኖሩበት አካባቢ ወይም ሰፈር ነው። በጣም ትልልቅ የሆኑ ሰማይ ጠቀስ የሆኑ ህንፃዎችን እናያለን። እንዲሁም ደግሞ ሀብታም ነዋሪዎች የሚኖሩበት ይሄን የምታዩትን አታክልት ብቻ የሆነው ሙሉ ሽፋኑ እንግዲህ ቢልዲንጉ እናያለን። ይህም ደግሞ እንግዲህ እነሱ ነዋሪዎቹ ከተፈጥሮ ጋር የሚገናኙበት ነው ብለው ያምናሉ። እንዲሁም ደግሞ እዚህ አካባቢ ከመጣችሁ የተለያዩ ፒክቸሮችን ማንሳትና መነሳት ትችላላችሁ። እዚህ ቦታ አካባቢ የተለያዩ ሆቴሎች አሉ። በጣም የሚያማምሩ እንደምታዩቸው እጅግ በጣም ለአይን የሚስቡ አይነት ሆቴሎች አሉ። እኔ ግን ያለውበት ሆቴል በጣም ተመችቶኛል ጋይስ። አዎ በጣም ተመችቶኛል ልነግራችሁ ከምችለው በላይ። እንዲሁም ደግሞ የተለያዩ የሆኑ እንግዲህ እንደነዚህ አይነት ያው ሚላን እንግዲህ የሚታወቀው በፋሽን ነው። በጣም የፋሽን ላንድ ነው የሚባለው ራሱ እና በጣም የተለያዩ አይነት ፋሽን ዲዛይነሮች ያሉበት የራሱ ይሄ ብራንድ አንደኛ ብራንዶቹም አሉ ዋናው ነው። ሁለተኛ ደግሞ እራሳቸውን የቻሉ ብራንድ የሆኑ በቃ የሚያማምሩ እቃዎች ያሉበት አገር ላይ ነው እንግዲህ የምንገኘው። በጣም ብዙ ሾፕ እናደርጋለን ማለት ነው ዛሬ። አሁን የያዝኩትን ባስ እንግዲህ ሲይዘው ሁለት አይነት ኦፕሽን ሰጥተውኝ ነበረ። አንደኛው 12 ሰዓት የሚቆይ ነው። ሁለተኛው ደግሞ 24 ሰዓት የሚቆይ ትኬት ነው የምንገዛው ማለት ነው። ሶ እኔ በነጋታው እንግዲህ ሌላ ቦታ ስለሆነ የሚሄደው ለ12 ሰዓት የሚሸጠውን ትኬት ነበር ፒክ ያደረኩት የነበረው እና ምንድነው የሚያገለግለው እንዳለ የምናያቸው አካባቢዎች እዚህ ጋር ቱር የሚደረጉ በጣም ብዙ ያሉበት ቦታዎች ስለሆኑ የወረድን እየወጣን መጠቀም እንችላለን ማለት ነው። ልክ ለዛ ነው የሚያገለግለው። እኔም እንግዲህ ሲፎራ አግኝቼ ነበረ ቢካዝ ያው ኢትዮጵያም ስለነበርኩኝ ብዙ ነገሮች ያልቀውብኝ ነበረ። ስለዚህ ገብቼ ስገዛ ዛህራም እንግዲህ ገባሁኝ። በጣም አሪፍ የሆኑ ስታይሎችን ፒክ አድርጌ እንዲሁ ስገዛ የሆነ ቦታ ስወጣ ስገባ በቃ ደስ ብሎኝ ቆንጆ ጊዜ አሳልፌ በጣም ደክሞኝ እንግዲህ ወደ ቤቴ ተመልሻለሁ። ወደ ሆቴሌ ማለት ነው ተመልሻለሁ። እንግዲህ አሁን ሬዲ እየሆንኩኝ ነው ለሚቀጥለው ቀን። ሄይ ጋይስ እንዴት ናችሁ? እንዴት አደራችሁ? አለን እንግዲህ ዛሬ ደግሞ ሁለተኛ ቀኔን ጀምሬዋለሁ። እንግዲህ በጣሊያን ምን እንደሚመስል አብረን እናያለን። አሁን ወደ ካቴድራል እንሄዳለን። አሪፍ ቦታዎችን ይኖሩናል። በጣም ያንን የሚያምር ካስል የሚመስል የካቴድራል እንግዲህ በጣም ሚላን እንግዲህ ሲነሳ የሚታወቅበት የነሱ ስታቹ አይነት ነገር ነው ማለት ይቻላል። ስለዚህ ሄደን አብረን እናየዋለን ማለት ነው።
ኡበሬም እንግዲህ መጥቶልኛል። ስለዚህ አሁን ቀጥታ ወደዛ እንሄዳለን። ቁርስን በልቻለሁኝ እዚሁ ከሆቴሌ ጋር አብሮ ስላለ ቁርስ በልቻለሁኝ። ስለዚህ ጉዞ ወደ ዶም ወይም ደግሞ ደርሰናል። ሄሎ ያ ጋይስ እንግዲህ እንደምታዩት ሚላን ዶሙ ደርሰናል። ይህንን እንግዲህ ዶሙን በጣም ትልቅ ካቴድራል ለመጨረስ 600 ዓመታትን ፈጅቷል። ታምናላችሁ? እጅግ በጣም ነው የሚያምረው። በጣም ነው ደስ የሚለው። እኔ ልክ በቃ ሳየው የሆነ ውስጤ የሆነ ነገር ነው የተሰማኝ ብታይ በቃ እና በለምን በጣም ብዙ ጊዜ አየዋለው ይህንን ቸርች በጣም ብዙ ፎቶዎች ላይም አየዋለው እና በቃ በአካል እዛ ቦታ ላይ ሄጄ ሳየው የመጨረሻ ደስ የሚል ስሜት ነው የተሰማኝ ማለት ነው። እና ይሄ ሁሉ ዓመታት እንግዲህ 600 ዓመት ፈጅቶ የተሰራ ካቴድራል ነው ማለት ነው። እና በጣም ብዙ ጎብኚዎችን እንግዲህ ያስተናግዳል። ይሄንን ህንፃ እንግዲህ ተሰርቶ ለመጨረስ 600 ዓመት ፈጅቷል ብያችኋለሁ። እና ያለቀው ደግሞ በ1965 በፈረንጆች ለማጠናቀል ችለዋል ማለት ነው። እና በውስጡም እንግዲህ 40,000 ሰዎች በላይ መያዝ ይችላል፣ ማስተናገድ ይችላል። እጅግ በጣም ብዙ ጎብኚዎችን በቀን ይመጣሉ እዚህ ቦታ ላይ። እንግዲህ እዚህ ሚላን ዶሞ አካባቢ ከመጣችሁ መግቢያው የሚሆነው ከኋላ በኩል ነው ማለት ነው። እና ውስጥም ገብታችሁ በጣም ብዙ የሆኑ ስታቾችን ማየት ትችላላችሁ። 3400 በላይ ስታቾችን አሉ ማለት ነው። በጣም ከሁሉም ከፍ ብላ ያለችው ወይም ደግሞ እነሱ እንደሚሏት ማዶና ስታቹ ኦፍ ዘ ቨርጂን ሜሪ ዳትስ ቢካም አ ሲምቦል ኦፍ ሚላን ማለት ነው። በጣም ለረጅም ጊዜ የትኛውም ቢልዲንግ ሲሰራ ከሷ በላይ ማድረግ ወይም ደግሞ መስራት አይቻልም ነበረ። ምክንያቱም ዋናው በቃ ሙሉ አገሩን እዛ ላይ ተወጥቶ ማየት እንዲቻል ውበቱን ማድነቅ እንዲቻል ነው ተደርጎ የተሰራው ማለት ነው። እንደሱ አይነት ነገሮችን እየሰማን ነበረ ያው ስጎበኝ የነበረው ማለት ነው። በጣም አድንቅ ያለው እጅግ በጣም ውስጡም ያምራል። በጣም በቃ እኔ እንጃ ልነግራችሁ አልችልም። ውጩ ደግሞ አሁን ያያችሁኝ ይኸው እንግዲህ ከዚህ ቦታ ላይ ልነሳ አልቻልኩም። በቃ ደስ ይላል ሞመንቱ፣ ቦታው በጣም ብዙ ቱሪስቶች አሉ። ሁሉም እሱ ጋር መጥተው በቃ ሲያዩት እንዴት እንደሚሆኑ በቃ እኔ እንግዲህ አይቼው ቁጭ ብያለሁ ማለት ነው። እንደምታዩኝ ሰዎች ሁሉ መጥተው የሚያዩት የሚጎበኙት በጣም ብዙ አይነት ትራፊክ ያለበት ቦታ ነው ማለት ነው ይሄ አካባቢ። እንግዲህ እንደምታዩት እጅግ በጣም ብዙ የሆኑ ወፎችን እዚህ ጋር እየመገብን ታያላችሁ። መጀመሪያ ላይ እኔም ትንሽ አስፈርቶኝ ነበረ። ከዛ ግን ለመድኳቸውና ለምንድን ነው እዚህ የሚኖሩት ወፎቹ ሁል ጊዜ የሚኖሩት ለምን ፒክቸር ላይም ስላየሁኝ ማለት ነው ስጠይቃቸው ቦታው በጣም አመቺ ስለሆነ በጣም ብዙ የሆኑ ቱሪስቶችም ስለሚኖሩ እንዲሁም ደግሞ ስለሚመግቧቸው ኤንቫይሮንመንቱ ለነሱ በጣም ኮምፎርታብል ስለሆነ ነው ብለውኛል። እና እንግዲህ እነሱንም መግቤ አሁን ደግሞ ጉዞ ወደ ጋለሪያ የስ ጋለሪያ ቬታሮ ኢማኑኤል ቱ አክሰንት ይላል በቃ እንግዲህ ይሄ ደግሞ እጅግ በጣም ቆንጆ የሆነ እና የተለያዩ ብራንድ እቃዎች የሚሸጥበት ሾፕ ነው የሚባለው የሚሸጥበት እንግዲህ ሱቅ ነው ማለት ነው። እንግዲህ ሰዎች እቃ ባይገዙም እንግዲህ እዚህ ቦታ ላይ ሳይደርሱ ሚላን ተመቶ አይመለሱም ማለት ነው። አሁን ደግሞ የምገኘው ጋለሪያ የሚባለው ቦታ ነው። ያላችሁ ልት እንደሚያምር ልነግራችሁ አልችልም። እጅግ በጣም ብዙ የሆኑ እንግዲህ ቱሪስቶች አሉ እኔንም ጨምሮ ማለት ነው ማለት ነው። ቦታው በጣም ደስ ይላል። ሞመንቱ በጣም ደስ ይላል። ዋና እቃዎች መቼም ከድሮ ጀምሮ ከጥንት ጀምሮ የነበሩ ብራንዶች ያሉበት የሚያሳዩበት ፋሽናቸው የሚታይበት ቦታ ነው ማለት ነው። እና ያው እንግዲህ ሚላን ደግሞ እንደሚታወቀው የፋሽን ካፒታል ተብላ ነው የምትታወቀው። በጣም ብዙ ፋሽኖች የምትሰራበት የሚመረትበት ቦታ ሚላን ስለሆነ ማለት ነው።
እጅግ ያማረ ጋለሪያ በጣም በጥንት ጊዜ የተሰራ ሲሆን ግን አዲስ ነው የሚመስለው። ሉክ እንዴት እንደሚያምር ጽዳቱ ልነግራችሁ አልችልም። በጣም ብዙ ካሜራማኖች አሉ። በጣም የተለያዩ ቢዝነሶችን የሚሰሩ ሰዎችም አሉ። እንደውም በዚህ አጋጣሚ እኔም የተለያዩ ፒክቸሮችን ተነሳሁኝ። አንድ ካሜራማን ተተዋወቅኩኝ። ቪዲዮግራፈርም ነው። በጣም ተመችቶኝ እንግዲህ ከሱ ጋር ኮንቴንቶችን እየሰራው ነበረ። ሬስቶራንቶችም አሉ እንደምታዩት። እንግዲህ ይሄ ጋለሪያ የተሰራው በ1877 የፈረንጆች አቆጣጠር ሲሆን በጣሊያኑ አርክቴክት ጉሳፒ ሚኛኖ ነው ብቻ የተባለ አርክቴክት ነው። ግን በጣም የሚያሳዝነው ግን ጋለሪያ ሊመረቅ ቀናቶች ሲቀሩት ከዚህ ዓለም በሞት ተለይቷል። ሊመረቅ ቀናቶች ሲቀሩት ኢማጂን እንግዲህ በጣም ነው የሚያሳዝነው። እና እንግዲህ ይህንን የመሰለ ቆንጆ ነገር እንግዲህ እኛም ለማየት በቅተናል ማለት ነው። ይሄ እዚህ ጋር ሰዎች በተረከዛቸው እንደዚህ የሚያዞሩበትን ነገር አያለውና በጣም ይገርመኛል። ምንድን ነው ብዬ ስጠይቅ ከፕራዳ ስቶር ፊት ለፊት ነው የሚገኘው። ስሙ ቦሉ ይባላል። ቦሉ አለ። ይሄ ደግሞ እንደ ባህላቸው የራሳቸው ትራዲሽን ነው። የቦሉ ፕራይቬት ኤሪያ ላይ በተረከዛቸው 3 ጊዜ ይዞራሉ እና የመልካም እድል መግለጫ ነው ብለው ያስባሉ። ስለዚህም ሰዎች በወረፋ እዛ ቦታ ላይ እግራቸውን ወይም ደግሞ ተረከዛቸውን ዳር ላይ እዛው ፕራይቬት ቦታው ላይ በማድረግ 3 ጊዜ ይዞራሉ። እንደምታዩት በጣም ብዙ ሰው ወረፋ ይዞ ነው የሚያደርገው ማለት ነው ይሄንን ነገር። እኔ ግን አላደረኩም። ሰም ሪዝን አይ ዶንት ኖ ብቻ ብዙም አላመንኩበትም። አላደረኩም። ብቻ ግን ያው እንደ ታሪኩ ግን እነሱም ሲዞሩ እያየሁ ነበረ። ያ እንደዛ ነው ላችኋለሁ። እዚህ ጋር ደግሞ አንድ ሱቅ አገኘው። በጣም የሚያምር እንዴት ነው ጣሊያን ውስጥ በጣም ብዙ እንደዚህ ብራንዱ አሁን እኔ ይሄንን ብራንድ አላውቀውም፣ ግን እጅግ በጣም የሚያምር አይነት ቦርሳ አገኘሁኝ ማለት ነው እዛው ላይ። ስለዚህ ከዛ አንድ ቦርሳ ገዛሁኝ ከዚሁ ከጋለሪያ አካባቢ ላይ ማለት ነው። እሱን ገዝቼ እንግዲህ እንደው ያው ወክ ማድረጌን ቀጠልኩኝ። እዚህ ጋር ዋይሰል አለ። ምን አለፋችሁ ሁሉም ብራንዶች አሉ። ያው በጣም ቬሪ ኤክስፔንሲቭ ናቸው እንዳየኋቸው፣ በጣም ውድ ናቸው። በዛ ላይ ደግሞ በጣም ትንሽ ናቸው ያሉት። አይ ሚን እንደዚህ በቃ ይሄ ሊሚትድ ኤዲሽን የሆኑ አይነት ነገሮች ናቸው እዚህ ሱቅ ውስጥ ያሉት። ሞር ደግሞ መግዛት የሚሻለው ሚላን ውስጥ በጣም ብዙ አይነት የሆኑ እንትኖች አሉ። እንደዚህ አውትሌት የሆኑ እንደዚህ ብራንድ እቃዎች የሚሸጡበት አውትሌቶች አሉ እና እዛ አካባቢ ሄዶ ዋና ብራንዶቹን መግዛት እንደውም የሚባል ነገር ስለሰማሁኝ እንግዲህ እንደሱ አደርጋለሁ ብዬ እኔ እንኳን ምንም ፒክ ያደረኩት ነገር የለም ከትልልቆቹ ብራንድ። ግን እቃዎች ግን እዛው አካባቢ ያሉት ሱፐርማርኬቶች which is አሜሪካን የማላገኛቸው አይነት እቃዎችን አግኝቼ ብዙ እቃዎቼን ሸማምቼ ገዝቼ እንግዲህ ወደ ቤቴ ወደ ሆቴሌ ተመልሻለሁ ጋይስ። እንግዲህ ነገ ደግሞ በሌላ በአዲስ ቪዲዮ እንግዲህ ደግሞ ተመልሼ እመጣለሁኝ። ስቴቱን አዲስ የሆናችሁ ሰዎች ካላችሁ ግን ሰብስክራይብ አድርጉ። ቻው ጋይስ ባይ።